የሆነች ልጅ ሰሞኑን ስትናገር የሰማሁት አንድ ንግግር ነበር። ምናልባት የምታውቋት ከሆነ የማርያም ነው ምናምን የምትባል ሰዎች ልከውልኝ ሪከርድ አድርገው በጣም ነው በቃ የሚያሳዝነው ማለት ነው። በተለይ ሰሞኑን እዚህ ሐሙሲት ላይ የተጨፈጨፉትን ሰዎች በተመለከተ እና የነበረውን ሴራ በጣም በሚያሳዝን መልኩ ነው እሷ ራሱ ስትገልጽ የነበረችና አይ ቲንክ የምታውቁ ሰዎች ካላችሁ እሷን ልጅ አዎ የማርያም የምትባል ልጅ ናትና ከመልኬ ቤት መሰለኝና ስታወራ የነበረው እሱንትን ቪዲዮውን ልከውልኝ ነበር እና እሷን ልጅ የምታውቁ ካላችሁ አንዴ እንትኗንም አንድ አፈላልጓት እስኪ ወይም ላኩልኝ ማለት ነው። የማርያም ነው የምትባል ልጅቱ ማለት ነው። እዚህ አይ ቲንክ ያው ታውቋታላችሁ ቪዲዮውን ሰምታችሁት ይሆናል ብዬ አስባለሁ። ለማንኛውም ጠዋት ነበርነ ዶክተር ነም ባናናም ነበርነ ነበራችሁ አይደል? ለሁለተኛ ጊዜ ነው እንደሚገባችሁ ከትናንትና ወዲያም ገብታ ነበር። ኦኬ እንትን በሏት እስኪ አንዴ ማግኘት እንፈልጋለን እኛ። እሺ እናመጣታለን እንዳየዋት አስገባታለሁ። መልካም በጣም አመሰግናለሁ ማስተርፒስ። እና የዚህ አሁን ለትግል በተለይ ይሄ ቡድን ለትግል እንደማይሆን ለትግሉ እንደማያስብ ከኛ በላይ ምስክር የለም ማለት አረጋግጠነው አውቀነው አይተነው ነው። የኛ አስተሳሰብ የነበረው ቢያንስ በአደረጃጀት ሸፕ ያደረግነው ችግሩ እንዳለ እናውቃለን ከመጀመሪያው ጀምሮ። ግን አንደኛ የበላይነት መውሰድ እንችላለን። ያው እንደሚታወቀው የጎንደር ፋኖ አንደኛው የፋኖ መሰረት ነው፣ ኮር ነው። ሁለተኛ በጣም ሰፊ ነው ኃይሉ። ከተደራጀና በአንድ አደረጃጀት ውስጥ ከገባ ምንም እንትን አይደለም። ይሄ ቡድን ያን ያህል አቅም ያለው አይደለም እና የበላይነት ወስዶ መቆጣጠር ኮንቴን ማድረግ ይቻላል ነው ፕሪንሲፕሉ ማለት ነው። ለዛም ነው እንግዲህ አፋድን ታውቃላችሁ እንግዲህ ከአፋድ ጋር ከግንባሩ ጋር መሰረታዊ የሆነ ልዩነት ነበረን። ግን ቢሆንም ዶክተር ጥያቄ አሁን ከቻልክ እንደው በደንብ ብትሄድበት የምፈልገው ወዝራይት አሁን እንደዛ ብሎ ማሰቡ ትክክል ነበር ብላችሁ ታምናላችሁ ወይ? አነስተኛ ቡድን ነው የሚል ነበር ወይ ግምገማችሁ ነው ወይስ የመረጃ ጥረት ነው? እንደው በደንብ እሱ ላይ መነጋገር ቢቻል። አይ የመረጃ ጥረት እንኳን አይደለም። መረጃውማ ያው እንግዲህ በአንድም በሌላም ሁኔታ እኮ ያው ከእናንተም ጋር የተወሰነ ወንድሞች ክርክርም እንትንም አድርገዋል። አይ አስታውሳለሁ እንግዲህ እናንተ ራሱ በተለይ ዶክመንት እያዘጋጃችሁ በዚህ ጉዳይ ላይ ተከራክራችሁበት ተጨቃጭቃችሁበት መጨረሻ በአጠቃላይ በትጥቅ ትግሉም የራሳችሁን አቋም ሁሉ ወሰዳችሁበት ነው መጨረሻ ላይ አቋም ይዛችሁ የተለያያችሁበት ሁኔታ ነው ያለው እና የመረጃ ጋፕ ነው ብዬ እንኳን አላምንም። ምንድነው የስልት ልዩነት ነው ብዬ ነው የማምነው ማለት ነው። የስልት ልዩነቱ ያለው ኃይለኛ ኃይል በጣም ሰፊ ነው። ገብተዋል ወንድሞቻችን፣ እነሱን መርዳትና ማጠናከር ከዛ እነሱ የበላይነት የሚወስዱበትን አደረጃጀት መስራት ይቻላል ነው። ተደርጓል እኮ በነገራችን ተደርጓል። ከዛ ከጨዋታ ውጭ የሆነ ቡድን ሆኗል እኮ ቡድኑ መጨረሻ ላይ ነው። በተለይ አፋር ሲመሰረት እኮ ያው የነ ሀብቴም የነ ባየም ባንድ መዋቅር ውስጥ ነው ወደ አፋድ መግባት ችሎ ነበር። በኋላ ነው የዚሁ ቡድን ክንፍ በጎን በተለይ የነ ባየን ወደ ኋላ እያስፈነገጡ ምናምን ነገሩን እያበላሹት ሄዱና መጨረሻ ላይ ሀብቴም ወደ ኋላ ፈገፈገና እንደገና ሁኔታው እየተዳከመ ሄደው እንጂ ተስተካክሎ ተገንብቶ ነበር በትክክል ማለት ነው። ከጨዋታ ውጭ የሚሆንበት አፋባም ላይ ሲመሰረት ይህ ቡድን አሁንም ከጨዋታ ውጭ ነው ሆኖ የነበረው ማሸነፍ አልቻለም እና መጨረሻ ላይ ነው እንግዲህ አፋብል ላይ ነው የበላይነትን የወሰደ። አፋብንም ላይ የበላይነት ይውሰድ እንጂ ድርጅቱን ታቅፎ ይቀራል እንጂ በተለይ የጎንደር ኢሊት የሚደግፈው የለም። በአጠቃላይ እስኪ ታፕ እያደረጋችሁ እንዳይዘጋብኝ ይሄ ሪስትሪክሽን ፎር ሌቭል 4 እያለኝ ስለሆነ
አሁንም ድርጅቱን ይዞ ታቅፎ ሊቀመጥ ይችላል። ከዛ ውጭ ግን ጎንደር ላይ ያለው ኢሊት በአብዛኛው በሚባል ሁኔታ አሁን ወደ አንድ ሐሳብ እየተቃለለ ያለው የነበረውን የሐሳብ ልዩነትም እያጠበበ አሁን ላይ ያለው ጥሩ ነው። ነገ ደግሞ በተሻለ ሐሳቦች በሙሉ ጠበው ወደ አንድ የሐሳብ ዙሪያ እንመጣለን። በተለይ አሁን ለምሳሌ በወልቃይት ጉዳይ የታየው ትብብር፣ ሰለሞን በተመለከተ የታየው አንድነትና ትብብር፣ አሁን ጥምዶን በተመለከተም ያለና አቋም እኮ ትግል ውስጥም ያሉትም ውጭም የሚደግፉትም የማይደግፉትም አፋብን ውስጥም ያሉትም ከውጭም ያሉት በሙሉ እኮ አንድ ነው አቋማችን፣ የተለየ ነገር የለውም። እና አሁንም ቢሆን ማስተካከል እንችላለን ነው መስበር እንችላለን ነው። አቅሙ አለን፣ ችሎታው አለን፣ ብዙ ነው ብዙ ነገር። ያው ችግሩ ምንድነው እኛ የመደማመጥና የመደራጀት ሁኔታ ነው እንጂ ሌላው ቀላል ነበር ብዬ ነው የማስበው። ፌል ያደረገብንም እሱ ላይ ነው መሀል በተለይ መሬት ላይ በነበረው አፋብን ሲመሰረት በነበረው የሆነ በቃ የመማረርና የመሰልቸት ሁኔታ ነው ብዬ ነው የማስበው። እና የስልት ልዩነት ነው እንጂ የመረጃ ልዩነት ነው ብዬ አላስብም። ከዛ ውጭ ደግሞ ያው ቀስ እያለ እንግዲህ አሁን እየገባው የመጣ በጣም ብዙ ኃይል አለ። ትናንት የኛን ሐሳብ የማይቀበለው ምናልባት አሁን ወደ አንድ እየመጣ ዛሬ ደግሞ ያልተቀበለው ነገ ወደ አንድ ይመጣል። በተለይ ጎንደር ላይ ምንም ማንጠራጠረው ነገር አለ፣ አንድነት ይመጣል። በዚህ በተለይ ከትግሬ ጋር ከህዋት ጋር ባለው ሁኔታ በአንድ ላይ ነው የሚቆመው ከሊቅ እስከ ደቂቅ ማለት ነው። መጠቃሚያ የሚሆኑ የተወሰኑ ግለሰቦች ይኖራሉ፣ ሊኖሩ ይችላሉ። እነሱ ግን በጣም የምንት ነው የሚሆኑት። እኔም ማወራው የኛም ብቻ አሁን አፋብን የማንደግፍ ሰዎችን ብቻ ሳይሆን አፋብን ውስጥ ያሉት ራሳቸው ማለት ነው ታላላቅ አመራሮቹን ጨምሮ ማለት ነው። ጥያቄው እንደ ግለሰብ አሁን በባለፈው እንደ ግለሰብ ሲቃወሙ ነበር። ነገር ግን እንደ ድርጅት አቋማችሁ ምንድነው ብለን ነው ጥያቄ ያቀረብን። እንደ ግለሰብም እኮ ዮሐንስ ንጉሱም አይቀበልም፣ እነ ጌች ፂሞም ጽፈዋል አይቀበሉም፣ እና ማራቸነፍም ተመሳሳይ ነው ሐሳባቸው፣ ሌሎችም ተመሳሳይ ነው ሐሳባቸው እኮ ከህዋት ጋር በተለይ በተገናኘ ችግሩ ደፍሮ ሰብሮ የመውጣት ችግር አለባቸው። እሱን ደግሞ ያደርጉታል። ቀስ እያለ ከኋላ ደጋፊ ኃይል እያፈሩ ሲሄዱ ሰብሮ ይወጣሉ የሚል ተስፋን አለኝ እኔ ማለት ነው። ሁሉንም እኮ አክሰስ እናደርጋቸዋለን፣ እናገኛቸዋለን፣ ስቲል እናወራቸዋለን፣ እንነጋገራለን እና መስተካከል ይችላል የሚል ሐሳብ አለኝ። ግን ስር የሰደደ ነው ነገሩ የሚለው በጣም ስር የሰደደ ነው። ያው በግድያ ነው እኮ በደም ነው። አሙሲት ላይ ግድያው በጣም ያነጣጠረው በነገራችን ላይ በጣም ብዙ አመራር የተጨፈጨፈበት ምክንያት አንደኛው ይሄ ነው። ይሄው የጥምዶ ፖለቲካ ትርፋት ነው። በተለይ እዚች ሰሜን ጎጃም ጋር ተያይዞ የነዘመነ ቡድን የሚፈልገው እዛ አሙሲት ላይ ያለውን የሚፈልገውን ሰው የማይፈልገውን ገሎ ጨርሶ የሚፈልገውን ሰው ለማስቀመጥ ነው እና አሁን ሌላ ደም እያቀባ ያለው ማለት ነው። ይሄ ደግሞ ያው ምንጩ ከምን እንደሆነ እናውቃለን። ምንም እንኳን በተለይ ደግሞ በዚህ በሰሜኑ ጦርነት በጣም አመረው የታገሉትን አንዳንዶቹም ጀብድ የሰሩትን ነው እንግዲህ የወደቁትና ያው ከዚህ ከጽምዶ ጋር የተያዘ ነው የሚል ሐሳብ ለማንሳት ነው። ወንዴ ቅድሚያ እድል ልስጠው፣ ምናልባት ላይ መቸው ስለሚችል ስለመጣህ በማይመች ሰዓት እንኳን ደህና መጣ ብያለሁ። ሐሳቡን መውሰድ ትችላለህ። እንደው ጽምዶ ያመጣው መዘዝ ወደ ዋና ርዕሱ እንግባና እንደ ጽምዶ ያመጣው መዘዝ ምንድነው እና እንደው ለወደፊቱስ ምን አይነት ችግር ሊያመጣ ይችላል፣ የመጨረሻ ጣፈንተውስ ምን ይሆናል የሚለውን ብናየው ጥሩ ነው። አጠራጠር እያደረግነ ወንዴ ይመቻል። ካልተመቸ ችግር የለውም። እንደው ካለህ ተመችቶ ብዬ ነው። መልካም ወንድዬ ላይ መቸው ይችላል፣ ያለበትን ቦታም ስለምናውቀው። ኦኬ
ይሄኛው ባኔክስ ግን ባኔክስ ነው ወይስ ሌላ ባኔክስ ነው? ነኝ። ሰላም ዶክተር ለነ ሰላም። አሁን እኮ ያንተ ነገር አስቸጋሪ ነው። ሉል ሆነ አሁን ሰላም ብያለሁ። ሁላችንም ባኔክስ 345 ነው ያለ። ሰላም ብያለሁ። የሰሞኑን ጽምዶን እንዴት አይተው ነው ባኔክስ? ከዛ በፊት እኔም ገና እንትን እያልኩ ነው። ጧት አለርጂ ይዘኛል በጣምና ቀደም የማርያም የምትባለው ልጅ ያልከውን ልንገርህና በዛ ትንሽ ተወሩበት ደስ ይለኛል። አያሌውም ስላለ ልጅቱን በዚህ አጋጣሚ ገና በጣም እንደደነገጠች ስለሆነች ሊያወራሽ የሚላትን ሁሉ እያወራሽ ነውና እንግዲህ እነሱ ሰዎች ከገደሉ በኋላ ያንን ሚስጥር የሚያውቀው ሁሉ ማጥፋት ነው የሚፈልጉት እንደሚታወቀውና ልጅ ያለችው ሐሙሲት የሆነ አመራር ስሙን ረሳሁት የሱ እህት ናት። እስቲ በልጓዴ የደራ ወረዳ አስተዳዳሪ። ኦኬ እንደዛ እርግጠኛ ነህ? አሁን የሆነ ብቻ እዛ እርግጠኛ ነኝ እንደዛ እዛ ስልጣን ያለው ወንድሟ ከዚህ በፊት ፋኖች እዛ አካባቢ ያሉት የሚንቀሳቀሱት ይወዱታል እንግዲህ ወገኖች ናቸው ብሎ ነው የሚያስበው። ያው እንግዲህ ባለጽግና እንትን ውስጥ ቢሆንም በዚህም ተገምግሞበታል ወይም ደግሞ መገምገም ሳይሆን ጫና ደርሶበታል። ፋኖች እንዳይመቱ ስለሚያደርግ መከላከያን ይዘግባ ሲባል አይገባም እኔ እቆጣጠረዋለሁ እያለ አካባቢውን ብዙ እንትን አድርጓል ነው ያለችውና ፈርሞ አስተዳደሩ ወደ ሰሜን ጎጃም እንትን እንዲል ገንዘብ መደለያም ሰጥተውት አልቀበልም ብሏል። ብዙ ነገር አድርገውትና አረጋ ከበደ አልፈልግም ብሏልና መጨረሻ ላይ ምክትሉ ከሱ ጋር የሰሜን ጎጃም ጥምረትን እንትን የሚል ከዛም የመጣ በነዘመነ ኔትወርክ ውስጥ ያለ ብልጽግና ውስጥ ያለ ነው ጠርቶት እንዲመታ አካባቢው ጋር እንዲመጣ እንዳረገው መጀመሪያ የያዙት የአካባቢው ፋኖች እንደሆኑ ደራ ሐሙሲት እና አካባቢ የሚንቀሳቀሱ ወደ ደቡባዊ ጎንደር አካባቢ የሚንቀሳቀሱ ፋኖች እንደያዙት ከዚህ በፊት ይዘውት እንደነበረ እንደለቀቁት ተጠንቀቅ እያሉ እንዳይመቱህ አንተ ጋኛ ችግር የለብንም እያሉ እንደሚለቁት መጀመሪያ ቢይዘውት ስልኩን ቀምተው ደብቀውት ነበረ። ሂድ ሲሉት መሄጃ ትራንስፖርት ወይ ምናምን የለም። ስለዚህ የሆነ ቤት ዘግተውት በቃ እዚህ ተቀመጥ እንዳትወጣ አደጋ እንዳይደርስበት አስቀምጠውት ከጎጃም የመጡ ሰዎች ፈልገው አፈላልገው እንግዲህ በጥቆማ ይሆናል መተው ይሄን ስኳድ አገኘነው ብለው እንደረሸኑት አውጥተው ህዝቡ በዚህ እንደተቆጣ በዛ ወዲያው እንዲቀብሩ እንደሰጧቸው ከዚህ በፊትም እሷ በቤተክርስቲያን ጓደኛዋ ከጎጃም የመጣች እንግዲህ እሷ ጤናት ብላ የምትቀርባት ስኳድ የሚባል ቡድን አለ ያለች ስትነግራት እንደነበረ እሷ ደግሞ ብዙም ቦታ እንደማሰጠው ስኳድ ምን እንደሆነ እንግዲህ እግዚአብሔር ልቦና ይስጣቸው ካሉም እያልኩ ስታልፈው እንደነበረ መጨረሻ ላይ ግን ከወር በፊት ያንቺ ወንድም ስኳድ ነውና ስኳድ እዚህ ደቡብ ጎንደር ያለ ስኳድ መጽዳት አለበት ይጸዳል እና ይወገዳል ወንድምሽ ብላ እንደነገረቻት እሷ ጊዜ ይቀርበልሽ ብላ እንዳለፈቻት ይሄ ግድያ የተደረገው ከናረጋጋ በተቀናጀ ሁኔታ እንደሆነ እናረጋ ፈርም ሲሉት እንደነበረ ወደ ሰሜን ጎጃም አስተዳደር እንዲገባ ጫና ሲያደርጉበት እንደነበረ ለዚህ ግድያም ኃይል ተጠይቆ እንዳይገባ ተደርጎ በስነ ስርዓት በጥናት የተገደለ እንደሆነ በነዘመነ ቡድንና በናረጋ ከበደ ዛቻም ሲደርስበት እንደነበረ እንደሚገሉትም እንግዲህ ውጭ ሀገር ያሉ ባለሀብቶች አሉ እሷ የምታውቀው በተለይ አገው የሆኑ ይሄ ደቡባዊ ጎንደር ጉንዳን ነው ይሄ ስኳድ መጽዳት አለበት እያሉ እንደሚናገሩ በጣም እሷም ዝም ብላ እንዲሁ ተራ ዛቻ ወይም ደግሞ ተራ ነገር ዝም ብሎ እዚህ መጥቶ እንደሚደነፋው አይነት ነገር ነው የመሰላት እና እነሱ ሰዎች ግን እንኳን ያላሉትን የሚያደርጉ ክፉዎች እንደሆኑ አልገባትም። ያው እንግዲህ ወንድሟ ናታለች በጣም የተጎዳችው በቀደምነት መልካሙ ጋር መታ ነበር ትናንትም እንዳጋጣሚ ገብታ ነበር እና ግድያው በተጠና በመልኩ እናረጋ ከበደና እነዘመነ ካሴ ተናቦ ያደረጉት እንደሆነ ጽምዶ ምናምን ብቻ ሳይሆን የሰሜን ጎጃም አስተዳደር የሚቃወሙ ሰዎች ፋኖችን እንዳይመቱ የአካባቢ ፋኖችን ፕሮቴክሽን ሲሰጡ የነበሩ ሰዎች መንግስት እንዲሁም ጫና የሚያረግባቸው የሚጠራጠራቸው በዚህም የተገመገሙ ሰዎች ለፋኖ ወግንና ያላቸው የአካባቢ ፋኖ አንድ ሳይሆን ለሶስት ይዟቸው
እንዳይመቱ ባክ ተጠንቀቀ እያሉ እየመከሩ የሚለቁት መጨረሻ ግን ከሌላ አካባቢ መጥቶ የመጣ ኃይል በእናረጋ ከበደ ጋር በመጠቃቀስ የገደሉት እንደሆነ ነው የተናገረችውና እዚህ ላይ ትንሽ ብታወሩበት ደስ ይለኛል። መልካም። እስኪ ከዚህ ጋር ተያይዞ አዩ ሰፋ አድርገህ ብትሄድበት። አዩ አለ በመሰለ ዶክተር እየሰማሁት ነበር የባኔክስን ሶሪያው ጉሮሮ ላሞኛል ብያለሁ ይቀደም ልጅቱ ያለችውን አልሰማሁትም። በተወሰነ ግን ማቃቸውን ነገሮች ትንሽ ልጨምርላችሁ እና የተወሰነ ማስተካከያ ልጨምር። ስቲቨል የደራ ወረዳ ዋና አስተዳዳሪ ነው። የዛሬ ዓመት አካባቢ ብልጽግና ከፋኖ ጋር ትገናኛለህ ብሎ የናረጋ ብልጽግና በመከላከያ በኩል አሳስሮ ሊያስረሽነው ነበር። እንዳጋጣሚ ሳይረሸን ነው የወጣው። ያው ይሄኛው ቡድን ሁለቱንም ማስተላለፍ ለሚጠቀም እንደምታውቁት የመንግስትንም መረጃ በማዛባት ተሳሳተ መረጃ በመስጠት መከላከያን ተጠቅሞ ያስመታል። መከላከያ ያልመተውን ደግሞ አድማ ብተናና ሚኒሻን ይጠቀማል። ካልሆነ የፋኖን መዋቅር ይጠቀማል። በዛ መልኩ ታስሮ በኋላ የተፈታ ሰው ፋኖች አካባቢ የአካባቢው ልጅ ስለሆነ በላይዝ ደግሞ የሚንቀሳቀሰው የአራቱም ወረዳ ፋኖ እዛ አካባቢ ስለሆነ ያውቃቸዋል። ስለዚህ የተለየ ታርጌት አይደለም። በጎንደር ፋኖ በኩል በብልጽግናና በጎጃሙ ፋኖ በኩል ግን እንደ ኮሎኔል ደመቀ ታርጌት የተደረገ ነው። ልክ የወያኔ ሜንታሊቲ ስለሆነ ያላቸው ማለት ነው። በዚህ ኮሎኔል ደመቀና ሸተንም አማራ ብልጽግና የማይገላቸው የማያስገድላቸው የህዝቡን ጩኸት ፈርቶ እንጂ ወዷቸው አይደለም። የናረጋን ፍላጎት ስለሚያስፈጽሙ አይደለም። ይሄኛው ሰውዬም አንዳንድ ቅሬታዎች ነበሩት። አንደኛ እዛ አካባቢ አመራር እንዳይወጣ ተደርጎ ለሰሜን ጎጃም ፕሮጀክት ማስፈጸሚያ እየተደረገ ነው የሚል ቅሬታ አለባቸው። እሱ ብቻ አይደለም፣ ያዛኛው የህዝብን ቅሬታ ነው። እንደምታስታውሱት የመጀመሪያዎቹ ሁለቱ አመራሮች ሲገደሉ የመጀመሪያ ፋኖ ትግል ላይ ሐሙሲት አካባቢ ማነው ወረት አካባቢ አለምበር የተገደለው ወርቅነህ ደግ የሚባለው የክልሉ ምክር ቤት የህግና ፍትህ ቋሚ ኮሚቴ ሰብሳቢ የዚህ አሁን የተገደለው የዋና አስተዳዳሪው አካባቢ ልጅ ነው። ያ ሰው ማለት ደግሞ ሰሜን ጎጃም ሲቋቋም ትክክል አይደለም፣ ቁርሾ ይፈጥርብናል ብሎ ቅሬታ ያቀረቡት ውስጥ ከሁለቱ ነው ከሶስት ሰዎች አንደኛው አሁን የተገደለው የስቲቨን አካባቢ ልጅ ማለት ነው። አንድ ወረዳ ናቸው ሁለቱ። ሁለተኛው የሱ ምክትል ሳይሆን የጽህፈት ቤት የፓርቲ ጽህፈት ቤት ኃላፊ የነበረው ልጅም ወጣት ልጅ ነው። እሱም አረዳዱ ሻርፕ ነው። አሁን እየሆነ ያለው ነገር ትክክል አይደለም ብሎ የሚያምን ነው። ከዛ ባለፈ ቀደም ባኔክስ ምክትል ለማለት የፈለከው ከንቲባ ነው፣ የሐሙሲት ከንቲባ ነው ከነዛኞቹ ጋር የሚሰራ በአጋጣሚ ጧት ላይ ወጣች ያለ ልጅ ከንቲባ ማለት ነው፣ የምክትል ከንቲባ የሐሙሲት ከተማ። ሌሎች አመራሮች ዛሬ ካልገባችሁ ሐሙሲት በራሳችሁ ላይ እርምጃ እንደወሰዳችሁ ወቁት ብሎ ቴክስት አድርጎ ነበር። ምን ማለት ነው? ሁሉም አመራሮች ባሉበት እንዲረሸኑ ነበር የተፈለገው። እንዳጋጣሚ ግን የገቡት የተወሰኑት ብቻ ነው የነበሩት። የተወሰኑት የገቡት በዛው ዕለት እንዲገደሉ ተደርገዋል። ሌሎቹ ደግሞ መከላከያ ካልገባ አንገባም የሚል አቋም ይዘው ስለነበረ አልተገደሉ ማለት ነው። ስቲቨል ፋኖቹም የአካባቢ ልጆች ናቸው። አካባቢው ሰላም መሆን አለበት። እንደገና ደግሞ የመንግስትም ተልእኮ ነው። እናንተ ናችሁ እየሸሻችሁ እየመጣችሁ እንደምታረጉ ምናምን ስለሚባሉ እሱና የፓርቲ ጽህፈት ቤቱ ሂደው ነበር ማለት ነው። ያ በሆነበት ሁኔታ ነው ግድያው የተፈጸመው። እርግጥ ነው ተይዞ እንደነበር ሰምቻለሁ። ታግቷል ነው እንጂ ተገሏል አልተባለም ነበር። ነገር ግን ገለው ሌላ ቦታ ቀብረውት መረጃ ተገኝቶ ነው በሁለተኛ ቀኑ እንደገና ከተቀበረበት ወጥቶ አንበሳሜ ከተማ ሄዶ እንዲቀበር የተደረገው ማለት ነው። ህዝብ ወጥቶ ነው የቀበረው። በጣም የሚወደው ነው ህዝብ። ስቲቨል ማለት በጣም ዳይናሚክ የሆነ ልጅ የነበረ ነው። ይሄ ሁሉ ነገር እንዴት ሆነ፣ ለምን ሆነ የሚለው ነው ዋናው ነገር። ለምን ሆነ? ለአንዳንድ አካላት ፍላጎት መሳካት እንቅፋት የሚሆኑ ሰዎች መወገድ አለባቸው የሚል አቋም ስላለ ነው።
ከባህር ዳር 30 ኪሎ ሜትር አድማ ብተና አለ፣ መከላከያ አለ፣ ስፔሻል ፎርስ የሚባለው የአብይ ምንድነው የሚባለው የኮማንዶ የሚባለው ልዩ ኮማንዶ የሚባለው አለ። ይሄ ሁሉ ባለበት ሁኔታ ነው እንግዲህ መከላከያ እንዲሁም እንዲመለስ ተደርጓል የሚባለው እርግጠኛ አይደለሁም። እዚህ ከባህር ዳር 10 ኪሎ ሜትር ሮቢት አካባቢ ወጣ እንዳለ እንዲመለስ ተደርጓል የሚል ሁሉ መረጃ አለና በግልጽ በቅድ የተፈጸመ ጭፍጨፋ ነው የሚመስለው። የአካባቢውን ፋኖ በተመለከተ እዛ አካባቢ የሚንቀሳቀሰው ፋኖ የደራ ፋኖ፣ የፋርጣ ፋኖ፣ የስቴና የአንዳቤት ፋኖ አንድ አካባቢ እዛ ደራ አካባቢ ነው የሚንቀሳቀሰው። አንዳንድ ነገሮች ስለነበሩ እንደምታውቁት እዛ አካባቢ ያለው ፋኖ ባለበት እንዲቆይ ነው ያደረግነው። ብዙዎቻችን ምንም አይነት ወደ መንግስት እንዲገባም አላደረግንም፣ እንቅስቃሴም አልተደረገም። ጥቃትም የተፈጸመበት ፋኖ አይደለም። የአካባቢ ያለው ፋኖ ራሱን እያደራጀ እያጠነከረ ነው የቆየ። የተለያዩ ምክንያቶች አሉ። ስለዚህ የዛ አካባቢ ያለው ፋኖ ስቲበልን አቅዶ ፈልጎ የሚገልበት ምክንያት የለም ስለሚታወቅ ማለት ነው። ሊሆን የሚችለው ምንድነው? አጋጣሚውን ተጠቅሞ ሰዎችን ማስወገድ የሚፈልገው ቲም ሰው አስገብቶ ሊሆን ይችላል፣ ወይ ደግሞ በሌላ መንገድ ተገሎ ሊሆን ይችላል የሚል ነገር ነው ያለኝ እንጂ የተወርቶ የነበረው ተይዟል የሚል እህቴቱ እኮ በደንብ ተናግራለች። ስላልሰማኋት ነው። ትክክል እህቴቱ ያለችው ልንገርህ፣ እኔ ትራንስክራይብ አድርጌ ልንገርህ ያለችው ልጁ ፋኖች ደጋግመው ይዘውት እንደነበረ እንደለቀቁት እንዲጠነቀቅም እንዲሁም እንደነገሩት እንዳይመቱት ሌሎች እንዳይመቱት እንዲጠነቀቅ ፋኖች ጋር ችግር እንደሌለበት ይዘውትም አይ አንተ ምስኪን ዛሬም ተገኘ ብለው ባዶ ቤት ዘግተው እንዳትወጣ ብለው እንደ ሌሎች እንዳይመቱ ያው እንግዲህ ከሌላ ቦታ የመጣ ኃይል እንዳለ ስለሚያውቁ እንዳይመቱት እዚህ እንዳትወጣ እኛ እስከነነግርህ ድረስ ብለው እዛ ቁጭ እንዳረጉት መገታም አይደለም ይሄ ሌሎቹ እንዳይመቱት እዛ እንትን እንዳሉት ከዛ በጥቆማ የመጡ ሰዎች ከጎጃም የመጡ ሰዎች ስኳድ ብለው ጠርተው በስም ጠርተው እንደገደሉት ይሄ ደግሞ በዘመነ ካሴ ትእዛዝ እንደሆነ ከዚህ በፊት በሚያደርገው እናረጋ ከበደም ይሄ ሴታፕ በእናረጋ ከበደ ሰዎች እንደተደረገ በከሌላ በመጡ ፋኖች እንደመቱት ያካባቢው ፋኖን እንዲሁም ፕሮቴክሽን ሊሰጠው እንደፈለገ ነው የተናገረችው። ይሆናል ስላልሰማሁት ነው። የፕሮቴክሽንን በተመለከተ ግን ቅድም እንዳልኩ ነው የታችኛውን አመራር ምንም ከፋኖም የተለየ ስላልሆነ አብዛኛው ዝም ብለህ እየሄድክ የምትረሽንበት ምክንያት የለም። እኔ የፋኖ አመራሮችን አንዳንዶችን በሌላ መንገድ ቼክ ማድረግ ሞክሬያለሁ። ሰውየው እንደተገደለ አይደለም እንደተያዘ ያውቁ። እዛ አካባቢ ያሉ ፋኖች ማለት እንደተገደለ አይደለም እንደተያዘ ያውቁ። ስለዚህ እንዴት ሆነ የሚለው እንግዲህ እሷ ያለችውን መረጃ መውሰድ ነው የሚሻለው። አይ በነገራችን ላይ የልጅቱ ሙሉ ሪካርዱ ደርሶኛል ያለ ማለት ነው። እንደውም መስማት ካስፈለገ ማሰማት አንዳችሁ ያላችሁ ይሄን ሪካርዱ ማሰማት ትችላላችሁ። ምናልባት ካላችሁ ሌሎች ያላችሁ አላችሁ። እኔ ከኮምፒውተር ትንሽ ራቅ ብዬ ስላለው ነው። ተው ይቅር ዶክተር ሊያጠቋትም ስለሚፈልጉ አሁን እንዲህ አይነት የሚኖር ከሰማችሁ መብላት በዛው ተጨማሪ ምንድነው ላስታውሳችሁ እንደውም ልጅቱ ያለችው ይሄ ነገር እንግዲህ የቤተክርስቲያን ሰው ናት ልጅቱ ስታወራም እንግዲህ መሀል ላይ እንደውም ከንቲባው ተናዱ ነበር። ምንድነው አንቺ ወንድምሽ ሞቶ አሁንም እንደዚህ ጥቅስ ተጨልሽ ምናምን እያሉ የቤተክርስቲያን እንግዲህ እግዚአብሔር ነው የምትለውና እንደዛ የቤተክርስቲያን ልጅ ሆነች ልጅ ግን አባ አብርሃም ወይም አቡነ አብርሃም በሚባሉት ቆመስ እንኳን ሳይቀር ከአንድ አካባቢ የመረጡ የአካባቢ እንግዲህ የተክሊቱን እንደማዋቀር ተጠቅመው እንደሚወሩ ብዙ ጊዜ ተናግረናል። ሁሉም ተቋም የባዲንንም የሰሜን ጎጃም የሚለውን እኮ ዘመነ ካሴ አጽድቆት እኮ የሌለ እንትን ክሊራንስ ሰጣለሁ ሲል ይሄ ሰውዬ አንድ አረቂ ቤት ነፃ ያላወጣ ሰውዬ የዩኤን ክሊራንስ ሰጣለሁ እያለ ሲቦተረፍ ነበር። የዩኤን ክሊራንስ እንዴት እንደሚሰጥ እንግዲህ የምታውቁት ነው። ኢትዮጵያ ውስጥ የሆኑ ታልጋ ያላቸው ሰዎች እንትኖች መኪኖች ለእርዳታ ስለሚመጡ ሰሜን ጎጃም እያለ እዛ ጋር ሊያስተላልፈ የፈለገው መልእክት አቡነ ሀራም ገዳም የሰሜን ጎጃም ፕሮጀክት ነው። ስለዚህ በፋኑ በዛም ተናበው ነው የሚሰሩትና አቡነ አብርሃም የሚባለው ሰውዬ ይቅርታ አባት አቡነ አብርሃም የሚባሉት አባት
የአንድ አካባቢ ሰዎች ቆሞስ ሳይቀር እንግዲህ ቆሞስ ማለት እንግዲህ ጳጳስ የሚሆን ማለት ቆሞስ ሳይቀር የአንድ አካባቢ ሰዎች ቄስን ሳይቀር ቄሶች እና ዲያቆን ሳይቀር እዛው የሆነ አካባቢ መጣው ብለህ እንደዚህ እንደ ትግሬዎቹ ካልሆነ አትቀጠርም ቤተክርስቲያን። ስለዚህ ሰውዬ ወይም ይህ አባት በሷ አጠቃቀም ወንበድና እንደሚሰሩ በሷ ቃል እንግዲህ ከኔ የተሻለ ወለቤት ገነት ቀረብ ያለች ልጅ ናት ልጅቱ። በጣም እንደተንገፈገፈች እንግዲህ አድሬስ የምታረግበት እንኳን ሰው እሳቸውን እንኳን ብዙም እፈራለሁ እንደዚህ እንትን ለማለትና አድሬስ የምታረግበት ቄስን እንኳን በሰፈር ለይቶ የሚቀጥሩ ሰው ናቸው እና ተባባሪ ናቸው ለዚህ ፕሮጀክት። እንግዲህ ይሄንን መነኩሴ ናቸው ጳጳስ እንግዲህ ማለት መነኩሴ ማለት የመነኮስ ሰው ደግሞ እንግዲህ የሞተ በቃ ለእግዚአብሔር በቃ ያለማየቱን የተወ ማለት ነው። ከዛ በላይ ትልቅ ኃላፊነት ያለባቸው እግዚአብሔርን ፍጥረት ሊያስተዳደሩ በኃላፊነት የተሰጡ ሰዎች የሆነች መንደር ቆሞስ የሚሆነው እዚህ መንደር ነው፣ ቄስ የሚሆነው እዚህ መንደር ነው፣ ገዳም እየሰረስራሉ። ገዳሙ ከመንደር ወደ ጎጃም ስለመጣ ቤተ መንግስተ ሰማያት ቁልፍ ያሰጣል እንዴ? ወደ ጎጃም ስለመጣ በቀድሞ የደራ ወረዳ የፋርጣ ወረዳ የደራ እንደዚህ ያለ የሚጠቅሰው ገድላቸው ላይ በአሁኑ የሰሜን ጎጃም ብለው አስጽፈዋል። እንግዲህ ይሄንን ስንጠይቅ ገድል ማንም ሊያሳትመው ይችላል በሚል ነበር። ግን እንደዚህ እየተባለ ነው የሚነበበው እዛ የሄዱ ሰዎች እንደሰማ ነው። ይሄ ሰውዬ ሰው ያለ ፍረት በእንተናር አስኬም አድርገው መተው ወይም ደግሞ አዶነ ምን ልብስ እንደሚባል እሱን አድርገው መተው ሰሜን ጎጃም ፕሮጀክት ያስፈጽማሉ። ፋኖ የሚባለው የሰሜን ጎጃም ፕሮጀክት ያስፈጽማል። አረጋ የሚባለው የሰሜን ጎጃም ፕሮጀክት ያስፈጽማል። ሼህም እንግዲህ ካለ የሚያስፈጽም ሼህ አለ። በዚህ ተናበው እየተጠቃቀሱ እየገደሉ አመራር እየቀየሩ የሚቃወማቸው በዚህ ደረጃ ነው እየተስፋፉ ያሉት እና ጽምዶ የሚባለው ነገር እኔ ህዋት ቢመጣ ከዚህ በለጠ ምን ያደርጋል? እኔ እኮ ምንም ልዩነት የለውም እኮ ለኔ ምንም ልዩነት የላቸውም እነዚህ ሰዎች ይከፋሉ። እንዲሁም በወዳጅ ስም ማለት ነው። እኔ ምዕራብ ትግራይ ብለህ መተህ ብትገል ሰሜን ጎጃም ብለህ መተህ ብትገል ምንድነው? ምንም እኮ እንትን የለውም እኮ ዘንዶፍ ዘንዴ መልሰበላ ገዳይና ነው ማለት እና ተባብረው አቡነ አብርሃም ተባባሪ እንደሆኑ ተናግራለች አያሌው። በዛው አጋጣሚ ድንገት እኔም ነበርኩኝ። ባናና ለሁለተኛ ጊዜ ነው ያገኘናት። እንዳጋጣሚ አንተም ነበርክ የመጀመሪያው ቀን እንዲያውም በጣም የሚገርም ሲስቁባት ከስር ማለት ነው። ልጅቱ መንፈሳዊ ነች። እኔ እንዲያውም ያው አይሽ ቢያንስ ሀዘን የደረሰበት አካል ማጽናናት በባህላችን ሀዘንተኛን ሰው ማጽናናት ሲገባን ኮሜንት ቦክሱ በሙሉ ባናና አያሌው ያሰለጠኗት እያሉ ጠቅላላ በሳቅ ሞሉት። ተመልከቱ እንግዲህ ለቅሷችን ለየቅል ነው። ላይክ ሀዘናችን ደስታቸው ከሆነ ምንድነው በማለት አጽናንተን ነበር ለሁለተኛ ጊዜ። ቅድም ባናና እንዳልከው ልጅቱ መንፈሳዊ ነች። ምንም የፖለቲካ እንትን የላትም። የኤፍሬም ታምሩ ቤተሰቦች ነበር ቤት የተከራየሁት እዛ አሜሪካ ማለት ነው። ከዛ ባለሀብት ናቸው፣ አገዎች ናቸው። ድሮ የባዴን ባለስልጣን የነበረ ነው እና እነዚህ ስኳድ እያለ ታምሩን ቤተሰብ ሳይሆን ያለችው አብረው የነበሩት ከሷ ጋር የነበሩት አብረው ተከራዩት እነሱ የኤፍሬም ታምሩን ብላለች እኮ በስም ጠቅሰዋለች አይደል? አይ የኤፍሬም ታምሩ ቤተሰቦች ቤት እንደተከራየች የደጀን ሰዎች ናቸው። ግን እዛ አብረው ተከራይተው ወይም በአካባቢው አብረው በጎረቤት የነበሩት ባለሀብቶች የአገቦች እንደነበሩና ሲያወሩ የነበሩ ነው እንጂ ኤፍሬም ታምሩ ቤተሰብ አይደለም አገው ያለችው። አዎ እሱ ነበሩ ነው ያለችው። ዙሮ ምንድነው ልጅቱ ወንድምሽ ስኳር ነው መገደል አለበት ስትላት ያችኛዋ ማለት ነው አገዋ ማለት ነው እሷ አይ ተው መግደል እኮ ጥሩ አይደለም እንባችንን ሲረጭ አርያም ደርሶ ይመለሳል ምናምን ያለችው ነገር በጣም አመመኝና እንዴት በዚህ ደረጃ ትመልሽላታለሽ? አናደደችኝ። ለምን ካልህ መንፈሳዊ ናት አይደል? እንደውም እኔም ሳልሆን እንተና ራሱ እስራኤል የሚኖረው ማለት ነው ዳዊት ገና ከመጀመሪያው በወንጭፉ ያው ጎልያድን መጥቶ ነው። ሙሴም ባህር እንትን ሲያሻግር ገና እንትኑም ብሎ ነው። ፍቅሩ እግዚአብሔር ይስጥ ፍቅሩ መጣ። ፍቅሩ እንደውም ናገባ ነበር።
ብለን ሞገትናት። በመንፈሳዊ ቋንቋ ልናስረዳት ሞገትናት። ተሸናፊ ስለልቦና በዘራችን የሌለበትን አፄ ቴዎድሮስ ያደረጋቸው የጦር ሜዳዎች አንድም ቦታ አልተሸነፈም። አንድም ቦታ በትግል ኢቭን የሚጥለው እንኳን አልነበረም። አንድ ለእናቱ አቤ ጉበኛ የጻፈው ልቦለድ ማንበብ ትችላላችሁ። ታሪካዊ ልቦለድ ነው። ይህ ያለ ተሸናፊ ስለልቦና እንዴት እንደዚህ ትመልሽ? ዝሮ ናስኪ ግባ ፍቅሩን ቆይ ልሳበው። ይሄ ነው ላይክ አለመግባባቱ ለሁለተኛ ጊዜ የተፈጠረው። ልጅቱ በጣም መንፈሳዊ ሆነች። በጣም በቃ ይሄ የመጽሐፍ ቅዱስ ቃል ነው የምታወራው ፍጹም የሆነ አሁን እንግዲህ ወገን የሞተበት እንደዛ አይነት ስሜት አይሰማትም እና ጨነቀኝ። በቃ ኖ ሞር ብዬ ነው ያስወረድኳት። እንደው ሞዴሬተር ነበርኩኝ ለሁለተኛ ቀን ማለት ነው። እሺ አይ መልካም ፍቅሩ እስኪ የነበረው ሁኔታ እንደው አንተም የሄደበት ሰላም ገስት ላይ ያላችሁና እንዲሁም ከታች ታፕታፕና ኮፒ ሊንክ የምታደርጉ የጎንደር ልጆች በሙሉ ሰላምታ ይድረሳችሁ ነው የምለው። አሁን እኔ እዛ ላይ ትኩረት ከማድረግ ይልቅ እቺን ልጅ ደግሞ ምናልባት አሁንም ባለችበት ቦታ ደግሞ ጥቃት እንዳይደርስባትኝ የነሱ ሴራ የገባት ልጅ አይደለችም። እሷን የመሰሉ ደግሞ በጣም ብዙ እህት ወንድሞች ይሄ ሴራ ያልገባቸው በጣም ብዙዎች አሉ። እነሱ በያሉበትኝ አራት እንኳን ቢሆኑ ባሉበት ሀገር ተደራጅተው ስራ ይሰራሉ እና በብዙዎች እኔ ባለሁበት ሀገር እንኳን ያው እኔ ያለሁበት ቦታ ላይ ያሉ ሰዎች ያውቃሉ። 160 ኑረው 160ዎች የራሳቸው ግሩፕ ኑሯቸው ሌሎችንንም እያስገቡ የራሳቸውን ትልቅ ስራ ይሰራሉና የነሱንን ሳንቲም አሳልፈው ለሌላ አካባቢ አይሰጡም። የሌላውን አካባቢ ደግሞ ሳብጎታች ሰርተው እና ጥላቻ በጣም ጥላቻቸው በቃ ጥግ ድረስ ነው። እኛ ከምንላቸው በላይ ነው። በእርግጥ እኛም ስለማናነብ ነው እንጂ ብናነብ ከዩዲት ጉዲት ጦርነት ላይ ጀምሮ ያለውን ነገር በደንብ በታሪክ ያሳየንና የምናውቀው ነገር ነውና ያያችሁ ሰዎች የምታውቁት ነው። እና እቺ ልጅ ደግሞ ምንም የምታውቀው ወጣች ቤተክርስቲያን ገባች ስራ ነው። ከስራ ቤተክርስቲያን ብቻ ነው የምትመላለስና በቃ በፍራ እግዚአብሔር ያደረባት ልጅ ነገር ናት። ምንም አይነት ነገር ብትላት በደንብ የሚረዳት የሚያስረዳት ሰው ያስፈልጋታል። ትናንትና በውስጥ ስልክሽነን ላኪልኝ ሲላት ወንድማችን ምስጌ ለአያሌው እንድትልክልህ ነግሯታል። ምናልባት ልካልህ ከሆነ ቼክ አድርገው። ከዛ ውጭ ግን ሰው ያስፈልጋታል። መጀመሪያ እሷን ትሬት ማድረግ መቻል ያስፈልጋል። ከዛ ውጭ ግን በሰው ሀገር ሁነን ሰው ሲሞትብን የራሳችን ቤተሰብ ሲሞትብን የማንቀብረውን ሰው ያልቀበርነው ሰው የሚያደርገንን የምታውቁ የደረሰባችሁ ሰዎች ብቻ ናችሁ። አልቅሳችሁ ያልቀበራችሁት እና በሰው ሀገር ላይ የሆነ ሰው የሚያውቁ ብቻ ነው የሚያውቀውና እንደዛ አይነት ነገር ስላለባት እዚህ ላይ ደግሞ የሚያደርጉትኝ እንደምታውቁት ጎንደሬ ማለት በቃ እንደ ምንድን ብዬ ልንገራችሁ፣ ጎንደርን የሰደበ በቃ ይሸለማል የተባለ ጎንደርን ማሸማቀቅ በጣም እንደ ትልቅ ነገር የሚሰማቸው ሰዎች ያህል ተመስሎ ስለታየ እሷንን ለማሸማቀቅም ብዙ ለማለትም ይሄዳሉና ያው ትላንትና እሷ ገባች ያለችው ምንድነው ገና ከመሞቱ እንግዲህ ሰምታችኋል። እነ ባናናም አላችሁ እነ ማስተርፒስም አላችሁና ምንድነው ያለች ልጁ ከመሞቱ በፊት ስኳር ነው እሷ አሁን ወንድምሽ እሷ ነግራቸዋለች የፋኑ ያሸንፋል ምናምን ሲሏትኝ እነሱ ፋኑ ያሸንፋል የሚሏትኝ አፋብንን ነው። ይሄ ያገውንና የቲፒኤልኤፍን ሽያጭ ሆነውን ድርጅት ሲነግሯት የኔ ወንድምም እኮ በፋኖ ውስጥ ነው መሰለኝ ይሁን በሆነ እንደዚህ ሰራልኝ ምናምን ብላ ስትላት እሱ ስኳድ ነው ይሞትልሻልኝ ብላታለች ብለዋሉኝ። እኔም ቢያንስ አብረውኝ የቆዩ የኖሩ ሰዎች ስለሆኑ እንደዚህ አሳልፎ ሌላ ነገር ይሉኛል ብዬ ስለማላስብ ለምን እንደዛ ተያለሽ ታለም የኛ ሀገር እኮ በሰማይ ነው። ለምንድነው ምድራው የሆነ ነገር በጾም በጾለት ነው እንጂ ይሄንን መገርሰስ ያለብን እኮ ጥሩ አይደለም ብዬ አልኳቸው።
አሁን ደግሞ ትላለች ይሄ ሆኖባት ገና ከመሞቱ በፊት ተነግሯት። አሁን ሁላችንም ማሰብ መቻል ያለብንን ሳያስበው የተገደለና ሆን ተብሎ ተጠንቶ ታስቦ ገና ሳይሞት ይሞታል ብሎ የተነገራትኝ ልጅ የዋህነቷ የቅንነቷ ዝም ብላ ፍራ እግዚአብሔር ያደረባት ብቻ መሆኗን ማረጋገጫዋ ምንድነው? ገና ከመሞቱ ታስቦ ታቅዶ ያለውን ነገር እየነገሯት የሞተውን እየሰማች የራሷ ወገኗ መሆኑን እያየች ብቻዋን ሆና ያሳለፈችው ሐዘንን ያሳለፈች ሰው መሆኗን ከሷ በላይ እንግዲህ እኛን ልንገልጸው አንችልም። ይሄ የሆነ ሰትዮ ያለቻትን ልጅ እኮ እንዳስገዳይ ሳይሆን ያየቻት ጭራሽ ለቅሶ እንኳን አልመጣችም ትላታለች። ታውቃለህ? እሱ እኮ ነው ያናደደኝ ባኔ። እሱ እኮ ነው የምነግርህ። በጣም የተናደድነው እኮ በዛ እኮ ነው። የዋህነቷንና በደንብ ሊያስረዳት ሰውና አጠገቧ ያለ ሰው ሊረዳት የሚገባ ልትገኝ ይገባል ሊያገኟት ይገባል ብዬ የምለው እሱ ነው። ምንድነው ያለችው? የሆነባትን ሁሉ ነገር ትታ ቢያንስ ያን ያህል ጊዜ አብረን የኖርነን ሰዎች ሐዘኔን እንኳን መጣው አላጽናኑኝም። አስባችሁታል? ሐዘኔን መጣው እሷ እንትን እያለ አሁንም ምንም ንጹህ ናት። በቃ ውስጧ በጣም ባዶ ነው። በቃ ንጹህ ነው። በቃ መጣው አላጽናኑኝም። ነገ ቢሄዱ በጣም ነው በተቀበላቸው። እናችንን ልጅ እኔ ያው ማስተርፒስም አንተ ማስተርፒስ የሄድክበትኝ ልክ እዚህ ቲፒ እንትን ላይ እዚህ ፕላትፎርም ላይ ብዙ ጊዜ የቆየች የነቃች የበቃሽ መስሎም ስለታየህ ምንድነው የምትላትኝ ነገር አልተግባባችሁም። እኛ እንደምታስበን እሷን አታስባትኝ እያልኩ ከዛ አንግል ተነስቼ ነበር እና አሁንም ቢሆን እሷ እያለችው ያለ እንደ አማራ ሆኖ ይሄን ነገር ምን ታገልበትኝ አንድ የሚመጣበትን ነው የምትለው ያለ ይሄንን እኛ አሁንም ቢሆን እዚህ ያላችሁ እህት ወንድሞች ምናልባት በብዙ ያስቀየምኳችሁ ሊኖር ይችላል። በዚህ አጋጣሚ ይቅርታ ልጠይቃችሁ ፈልጋለሁ ሁላችሁንም። እኔ አንድም ሰው የተቀየምኩት ሰው የለኝም የጎንደር ልጅ የሆነ ሰው እና አይደለም የጎንደር ልጅ ሆኖ የጎንደር ከከተማ መሆኑ የታወቀ ይቅርና የጎጃም አማራ ወይማ አኒባ በሰደ አኒታ የጎጃም አማራ የሆነ እነሱ ከነሱ ልታይ ያለ በደንብ የሚሰራ ስራ ላይ ራሱን የሚያሳይና በንጹህ አማራነት የሚታገልን ሰው የሚገሉት ይሄ ስኳድ ነው የጎንደር ተላላኪ ነው ብለው ነው የሚገሏቸው ማለት ነው የሚያስገድሏቸው። ይሄ ብቻ አይደለም ጎንደር ውስጥ ላይ የጎንደር መሪዎች ማለት ነው በክፍለ ጦር የሚያስተዳድሩት ፋኖች የክፍለ ጦር መሪ የሆነው እዚህ ማነው እናስረስ ማረዳምጤ ልከው እዛ ላይ ለተራውነን ፋኖ እንዲገል ሲያዙት የክፍለ ጦር መሪውን አይጠይቅም። ያን ተበላይ አካል ነው የተላከብሎ ከፈለገ ደብልቆ እሱን የላከኝ ይላል። አፉን አይከፍትም። ይሄ ነው እየሆነ ያለበት። ይሄንን በመረጃ በማስረጃ ስላለኝ ነው ይሄንን የምናገረው። ይሄ እየሆነ ያለው የኛ መገፋፋት ነው። የኛ መገፋፋት የኛ አለመግባባት ወርዶ ፋኖች ላይ ደግሞ የራሳቸው እርስ በርሳቸው አለመግባባት አንድ አለመሆን መገፋፋት ለምንም አይነት ነገር እንዳይበቁ አድርጓቸዋልና ይሄንን ነገር እንደዚህ አይነት እህቶችን ብቻ አይደለም የምትተዋት እንደዚህ አይነት ሺህ ከሚሊዮን አለ። ሌላው እናንተ ያልተረዳችሁት አማራ ስስ ልቦና ወይም ስስ ብልቱ ተብሎ የሚታሰበው ይሄ ፍራ እግዚአብሔር ያደረበትና በእምነት ነው። ከሁሉም የአማራ ማህበር በጣም አቂ የሆነ የሰለጠነ የበቃ ቄስ አላቸው በሁሉም ማለት ነው። እንዳብነት በእስራኤል ብትሄዱ እስራኤል ያሉ ልጆችን በአማራ አንድነት ማህበር ያሉትን ብትጠይቋቸው ጥሩ አድርጎ ያስረዳቸዋል። ምን ያህል እንትን እንዳለን የሚያውቁ ልጆች ያውቃሉ። በተለያየ ቦታ ያላችሁ የአማራ አንድነት ማህበር ላይ ያላችሁ ሰዎች ምታያቸው ቄሶችን ገባ አድርጋችሁ ጥሩ አድርጋችሁ ብታውቋቸው ብትፍቋቸው እንደ ሎተሪ ማለት ነው ወስዶ የሚጥላችሁ እዚህ ገዳይ ቡድን ነው። የዚህ ገዳይ ቡድን ገንዘብ ሰብሳቢ መስሎ ነው የሚታያችሁ እና ይሄንን ነገር ለመስራት ያለፈውን ትተን የነገውን ብቻ በማሰብ የሞቱትን በማንሳት ብቻ ሳይሆን ያሉትን በመጠበቅ ስራ ለመስራት ብንዘጋጅ ሁላችን ጊዜው አሁንም በቃ አረፈደን ባይ ነኝ።
ይሄን ነው የምለው። ፍቅሩ ሌላው ማለት ነው እቺ ስኳድ መጀመሪያ አለርት ነበረች። ጄኖሳይዳል ተርሚኖሎጂ ነች ታውቃለህ። አሁን እቺ ልጅ አክቲቭ ብትሆን ኑሮ ቢያንስ መንቃት ነበረባት ለሚመለከተው አካል ዋቴቨር። ስለዚህ ስኳድ የምትለዋ ልክ አይሁዶች እንት ሲሏት እንደነበር ተርሚኖሎጂ ነች። ሁሉም ሰው የነቃ ሰው ከተሆነ ስኳድ ይባላል። ክሌም ተደረገ ማለት ነው። ያ ሰው የቱንም ያህል ውርጅብኝ ግድያም ቢሆን ዋቴቨር ቢደርስበት በቃ ስኳድ የምትለዋ ታርጋ ተለጥፋበታለች። ይሄ ነገሩ ማለት ነው። ማስተርፒስ አንተ የሰማው አንተ ምንም ባናናም የሰማነው ነገር አለ። አሁን ያንን ነገር ከዚህ ላይ ስናወራው ለጠላቶች ምቹ እንሆናለን በሚል ነው እንጂ እንዳብነት አንድ ነገር ልንገር፣ በውስጥ ቴክስት እየጻፉላት እንደሆነ እንዴ ብለሽ ደግሞ በባለፈው ተናገርኩትኝን ተናገርሽ አይደል ምናምን ብለው ቴክስት ጻፉልኝ። ይሄንን ቴክስት ሳያጠፉት እሷም ሳታጠፋው ስክሪንሾት እንድታደርግ ማግኘት መቻል አለባችሁ ብልህ ለዚህ ነው። አሁን ይሄንን እዚህ ላይ ማውራቱ እነዛ ሰዎች ነው የምናነቃቸው። እሷ የዋናት በቃ እኔ እንደውም እንደዚህ በእርግጥ በሰፊው እንዲወራበት አልፈለኩም። እንደው ልጅቱን ብቻ ማግኘት ነበረ የፈለግነው እና በሰፊው ነው ሄዳችሁበት። ይበቃል።